ጓደኞቼ ምንም እንኳን በዓለም ላይ ስለ ብዙ ትላልቅ ሳይኮ ገዳዮች የሰማችሁ ቢሆንም ነገር ግን እኔ የኔን አስተያየት ከጠየቃችሁ የእነዚህ ሁሉ ሳይኮ አለቃ ይሄኛው አሜሪካዊ ሳይኮ ነው። ዛሬ ደግሞ እኛ የዚህን ወንድማችን በአስፈሪና በእብደት የተሞላ ህይወት የምንቃኝ ይሆናል። ከውጭ ፍጹም ጨዋ ሰው መስሎ የሚታየው ሰው በውስጡ ግን ወደ ጨካኝ አውሬነት ተቀይሯል። እንግዲህ እንጀምር። በታሪኩ መጀመሪያ ላይ ፓትሪክ ቤትማን የተባለ ሰውን እንመለከታለን። እሱ በአሁን ዓለም ሰዎች ሲግማ ሜል በሚል ስም የሚያውቁት አይነት ሰው ነው። በየቀኑ ጠዋት ሲነጋ ይህ ወንድማችን ነጭ ቁምጣውን ፓንቱን ለብሶ የጠዋት የአካል ብቃት እንቅስቃሴ ማድረግ ይጀምራል። ከዚህ በኋላ የእሱ አስገራሚ የውበት መጠበቂያ ስርዓት ይጀምራል። እዛም አጎታችን በፊቱ ላይ የተለያዩ ክሬሞችን ይቀባል። ውድ በሆኑ ሻምፖዎች፣ የሰውነት ሎሽኖችና ሳሙናዎችም ይታጠባል። ማለትም ይህ ወንድማችን ስለ ሰውነቱና ስለ ፊቱ ጥራት እጅግ በጣም ከባድ ጥንቃቄ ያደርጋል። ልክ እንደ ሰው ሳይሆን የሚንቀሳቀሰው የመዋቢያ ዕቃ ኮስሞቲክስ ማዕከል ይመስላል። የሆነ ሆኖ እንተወው። ከዚህ በኋላ አጎታችን የቦሊድ የሆጂፑር መንፈሳዊ መዝሙሩን እያዳመጠ ወደ ቢሮ ይገባል። በዛን ጊዜ የእሱ ረዳት እንዲህ ይላታል፣ የዛሬዎቹን ስብሰባዎች በሙሉ እስከ ቀኑ 8 ሰዓት ድረስ አራዝሚያቸው። ደግሞስ እንዲህ አይነት ኮትና ሱፍ ለብሰሽ ወደ ቢሮ እንዳትመጪ ስንት ጊዜ ነግሬሻለሁ። አንዳንድ ጊዜ አለቃሽን ደስ ማሰኘት ይኖርብሻል፣ ካልሆነ እንዴት ማዕረግና እድገት ታገኛለሽ ይላታል። እሺ የግል ወሬዎቹን ከጨረሰ በኋላ አጎታችን በቴሌቪዥን ፖግ የልጆች ካርቶን ቻናል መመልከት ይጀምራል። በዚህ መልኩ ሙሉ ቀኑን በቢሮ ውስጥ ፖግ ሲመለከት ውሎ ማታ ላይ ዚያ ከተባለች እጮኛው ጋር ይወጣል። በእውነቱ የሁለቱ የጋብቻ ትጭት የቀድሞውኑ ተደርጓል። ነገር ግን ሁለቱም እርስ በርሳቸው በፍጹም አይዋደዱም። ዚያ ፓትሪክ እያለላት ከሌሎች ወንዶች ጋር ግንኙነት ታደርጋለች። በሌላ በኩል ደግሞ ፓትሪክ ከዛ የልብ ጓደኛው ከኦሊቪያ ጋር የፍቅር ግንኙነት አለው። ማለትም ሁለቱም እርስ በርሳቸው በመካካድ ረገድ ምን ያህል የተካኑ እንደሆኑ መረዳት ትችላላችሁ። እሺ ጓደኞች፣ የፓትሪክ አጎታችን ህይወት በዚህ መልኩ እየቀጠለች ነበር። ልክ እንደዚሁ በአንድ ቀን እሱ የቢሮ ስራውን ጨርሶ ጆርጅ ከተባለው የስራ ባልደረባው ጋር ወሬ እየተጫወተ ይቆያል። በዚህ መሃል ሌላኛው የስራ ባልደረባው ፖል እዚያ ይመጣል። በመቀጠልም እሱ ለሁሉም እኔ አዲስ የጉብኝነት ካርድ አሰርቻለሁ፣ እስኪ አይታችሁ እንዴት እንደሆነ ንገሩኝ ይላቸዋል። ልክ ፓትሪክ የሱን ካርድ ሲመለከት አእምሮ ሙሉ በሙሉ ይዞራል። በእውነቱ ጓደኞቼ ፓትሪክ በማንኛውም ነገር ሁልጊዜም ቢሆን ከአንደኝነት ደረጃ ላይ መገኘት ይፈልጋል። ያ ነገር ገንዘብ ይሁን ውበት ይሁን ወይም ደግሞ ከአንድ የጉብኝነት ካርድ ምንም ይሁን ምን ካርድ ቢሆን እንኳን እና ፖል ከነሱ ከማንኛውም ሰው በሺህ እጥፍ የበለጠ ያማረ እና ከፍተኛ ጥራት ያለው የጉብኝነት ካርድ ማሳተሙ ሲመለከት በውስጡ ራሱ ደም መፍላት ይጀምራል። ልክ በዛው ቅጽበት ለማንም ምንም ሳይናገር ከዛ በቀጥታ ወደ ቤቱ ያመራል። በዚህ መሃል መንገድ ላይ አንድ ለማኝ ያገኘዋል። ቀድሞውኑ አእምሮ ተበሳጭቶ የነበረ ሲሆን በዚህ ላይ ለማኙ ደጋግሞ ምጽዋት እየጠየቀ ሊረብሸው ይጀምራል። ይህንን ሁሉ ሲያይ ፓትሪክ በቀጥታ ቢላውን አውጥቶ ወደ ሰማይ ቤት ወደ ሞት ይልከዋል። ይህ ብቻ ሳይሆን እዛ አቅራቢያ የነበረው ውሻን በጣም በጭካኔ ገሎ ከዛ ቦታ ይወጣል። ጠዋት ሲነጋ አጎታችን ማሳጅ ቤት ለማግኘት ወደ አንድ ስፓ ይሄዳል። ማለትም ምን ማለት ነው? ያንን የመሰለ ትልቅ ወንጀል ከፈጸመ በኋላ አጎታችን ያለ ምንም ጭካኔ እዛ ማሳጅ መውሰድ ይጀምራል። አንድ ጊዜ እናንተ ማስቡት እስቲ ጓደኞቼ፣ አንድ ሰው እንዲህ አይነት ትልቅ ወንጀል ከፈጸመ በኋላ እንዴት ይህንን ያህል የተረጋጋ ሊሆን ይችላል? ከዚህ መረዳት ትችላላችሁ። ይህ ሰው ወይ ሙሉ በሙሉ እብድ ነው፣ ካልሆነ ደግሞ በአንድ አደገኛ የሳይኮ መታወክ ውስጥ እያለፈ ነው። ያም ሆነ ይህ ስለሱ ወደፊት ይበልጥ እያወቀን እንሄዳለን። ከጥቂት ቀናት በኋላ ፓትሪክ እና ጮኛ አንድ ድግስ ፓርቲ እያዘጋጁ ነበር። እዛም ፖልን ተጋብዟል። ፓትሪክ በቀጥታ ወደሱ በመሄድ የመጠጥ ግብዣ ያቀርብለታል። በመጀመሪያ ፖል እምቢ ይለዋል። ነገር ግን ፓትሪክ በዓለም ላይ ካሉ ምርጥ መጠጦች ማልፓኒ ሊጋብዘው ቃል ይገባለታል። አብሮትም ይሄዳል። ከዚህ ጋር ተያይዞ ፓትሪክ እሱን አጠገብ ወዳለው ሬስቶራንት ይዞት ይመጣል። አስተናጋጁን በጣም ርካሹን መጠጥ እንዲያመጣ ያዘዋል። ፖል በቁጣን ተባለጌ፣ በዓለም ላይ ምርጡን መጠጥ ጋብዛለሁ ብለዚህ ይዘኝ መተ ይህንን ርካሽ መጠጥ ሀሪያ ታጠጣኛለህ ይለዋል። ፓትሪክ እሱን እያረጋጋው እውነተኛውን ፕሪሚየም መጠጥ ለመጠጣት ከፈለግ ወደ እኔ ቤት መሄድ አለብን ይለዋል። ለአሁኑ እዚህ ጥቂት ተደሰት፣ ከዛ በኋላ በቀጥታ ወደ ቤት እንሄዳለን። በሌላ በኩል ፖል በእውነቱ በፓትሪክ ቤት ውስጥ በጣም ውድና በቀላሉ የማይገኝ መጠጥ የተቀመጠ ይመስለው ነበር። ስለዚህ እሱ የያዘውን ብርጭቆ በፍጥነት ይጨርሳል። ከሱም ጋር ወደ ቤት ለማብራት ይነሳል። ቤት እንደደረሱ ፓትሪክ እሱን በምቾት ያስቀምጠዋል። ሙዚቃም ይከፍትለታል። ራሱ ግን ወደ ውስጥ ገብቶ የፕላስቲክ የዝናብ ካፖርት ይለብሳል። ይህንን ሁሉ ማየት ለፖል በጥቂቱ እንግዳ ነገር መሆኑ አልቀረም። ሆኖም ግን እስከዚያ ድረስ በሚቀጥሉት ጥቂት ሰከንዶች ውስጥ በሱ ላይ ምን ሊደርስ እንደሚችል ትንሽ እንኳን ግምት አልነበረውም። ከዚህ በኋላ ፓትሪክ ልክ እንደ እብድ መደነስ ይጀምራል። ልክ በዛኑ መሃል ደግሞ ከበስተጀርባው መሳሪያውን ያወጣል።
ፖል የሆነውን ነገር መረዳት ከመቻሉ በፊት ፓትሪክ እሱ ላይ እጅግ በጣም በጭካኔ ጥቃት ይሰነዝርበታል። ወደ ሞት መድረክ ይሸኘዋል። ማለትም መረዳት ትችላላችሁ ይህ ወንድማችን በምንም ደረጃ ላይ ያለ አስፈሪ ሳይኮ ገዳይ እንደሆነ። ከዚህ በኋላ እሱ የፖልን አስክሬን በጆንያ ውስጥ በመክተት እየጎተተ እስከ መኪናው የኋላ ዕቃ ማስቀመጫ ድረስ ይወስደዋል። ከዚህ ጋር ተያይዞ አስክሬኑን መኪና ውስጥ በመክተት በቀጥታ ወደ ፖል አፓርታማ ይመጣል። በእውነቱ እሱን ከገደደው በኋላ ፓትሪክ የቤቱን ቁልፍም ሰርቆት ነበር። ቤት ውስጥም እንደገባ አንድ ሻንጣ ያወጣና ከፖል ፓስፖርት ጋር አብሮት ጥቂት ልብሶችንም ጭምር ማሸግ ፓክ ማድረግ ይጀምራል። ከዚህ በኋላ በቴፕ ሪከርድ ላይ የፖልን ድምፅ በማስመሰል በመቅዳት ለሴት ጓደኛው እንዲህ የሚል ድምፅ መልእክት ያስቀምጥላታል። እኔ ለባልና ለእራት ወራት ያህል ወደ ለንደን እየሄድኩ ነው። እንደተመለስኩ በቀጥታ ግንኙነት አደርግሻለሁ። በእውነቱ ጓደኞቼ ፓትሪክ ይህንን ሁሉ የሚያደርገው የፖል በድንገት የመጥፋት እውነተኛ ሚስጥር ማንም ሰው እንዳያውቅበት ብሎ ነው። ከዚህ በኋላ በሚቀጥለው ቀን ጠዋት አጎታችን ድጋሚ በቢሮ ስራዎች ላይ ይጠመዳል። በዚህ መሃል የሱ ጸሐፊ መታ እርሶን ለማግኘት ዶናልድ የተባለ መርማሪ መጥቷል ብላ ትነግረዋለች። የመርማሪውን ስም ሲሰማ የፓትሪክ ነፍሱን በጣም ይደነግጣል። በመቀጠል እሱ እየፈራና እየተንቀጠቀጠ ጸሐፊውን ያንን መርማሪ ወደ ውስጥ እንድታስገባው ይነግራታል። መርማሪው ወደ ቢሮ ሲገባ ፓትሪክ በስልኩ ላይ እንዲህ አይነት ንግግር ማድረግ ይጀምራል። ልክ በጣም ስራ እንደበዛበትና በአንድ ትልቅ ጠቃሚ ስራ ላይ እንደተጠመደ ሰው ሆኖ ለመታየት ይሞክራል። እሺ ስልኩ እንደዘጋ ዶናልድ በቀጥታ ወደ ዋናው ነጥብ ይመጣል። እኔ የፖልን አለልን መጥፋት ጉዳይ እያጣራው ነው ይላል። በምርመራው መሰረት እሱ አሁን ለንደን እንደሌለ ታውቋል። ነገር ግን በድጋሚ ስናጣራ ፖል ለንደን ውስጥ በፍጹም እንደሌለ ደርሰንበታል። እኔ እዚህ የመጣሁት ደግሞ በስተመጨረሻ ጊዜ ከአንተ ጋር ተቀምጦ መጠጥ ሲጠጣ ስለታየ ነው ይለዋል። ስለዚህ በዛሽ ምሽት ከአንተ ጋር ከጠጣ በኋላ ከማን ጋር እንደሄደ ማወቅ እፈልጋለሁ። ፓትሪክ በምላሹ ምን ያህል እንደፈራ ቢባል የእሱን ትኩረት ለማስቀየር ሲል ደጋግሞ የሚበላ ወይም የሚጠጣ ነገር መጋበዝ ይጀምራል። ነገር ግን መርማሪ ማለት መርማሪ ነው ጓደኞቼ። እሱ ከጉዳዩ ፍንክች አይልም፣ በፍጹም አይሸሽም። ከዚህ በኋላ ፓትሪክ እሱን ከዚህ ለማባረር ሲል የሆነ ነገር መናገር እንዳለበት ይረዳል። ስለዚህ እሱ ወዲና ወዲያ እያለ የማይገናኝ ሰበቦችን መደርደር ይጀምራል። በዛች ምሽት አብረን ከጠጣም በኋላ ከሱ ጋር ምንም አይነት ግንኙነት አልነበረኝም። ነገር ግን እኔ እስከማውቀው ድረስ እሱ በ4 እና 5 ቦታዎች የፍቅር ግንኙነት ነበረው። በዛችን ምሽት መጠጥ በጥቂቱ አብዝቶ ነበር። ምናልባት አንድ ሰው መቶት ገሎት ሊሆን ይችላል፣ ወይም ደግሞ የሆነ የፍሳሽ ቦዬ ውስጥ ወድቆ ሊሆን ይችላል። በመቀጠልም መርማሪው ዲቴክቲቭ ከሱ ይበልጥ ብዙ ጥያቄዎችን መጠየቅ ይጀምራል። ነገር ግን ፓትሪክ እሱን አያስቆመውም። እነሆ ጌታዬ፣ እኔ እጅግ በጣም ብዙ የሚቀረኝ ስራ አለብኝ ይለዋል። ስለዚህ ምናልባት አሁን መሄድ አለቦት፣ ሌላ ጊዜ ቀጠሮ ይዘው ይመጣሉ። መርማሪውም እየወጣ ሳለ ፓትሪክን ማንኛውም አይነት መረጃ ካገኘ ወዲያውን አሳውቀኝ ይለዋል። ምክንያቱም አሁን መርማሪው በሱ ጀርባ ላይ ተጣብቆ ነበር። በዚህም የተነሳ አእምሮ አሁን ሙሉ በሙሉ ስራ ቆሞ ነበር። በዚህ ምክንያት አእምሮን ለማረጋጋት ሲል ማታ ላይ ከአንድ መንገድ ሴተኛ ዳሪ ይይዛል። ከዚህ በኋላም ሌላ ተጨማሪ ሴተኛ ዳሪ ስልክ ደውሎ ወደ ፎቅ አፓርታማ ይጋብዛል። ማለትም መረዳት ትችላላችሁ ጓደኞቼ፣ ለሱ በአንድ ሴት ብቻ የሚሆን አልነበረም። ስለዚህ 2 ሴተኛ ዳሪዎችን ጠርቷል። ከዚህ በኋላ ምን ሊፈጠር እንደሚችል እናንተ ሁላችሁም በጣም በጥሩ ሁኔታ ታውቃላችሁ። ስለዚህ እኔ ያን ያህል ወደ ዝርዝሩ ነገር ውስጥ ልገባ እንኳን አልፈልግም። የሆነውን ሁሉ ስራውን ከጨረሰ በኋላ የሁለቱንም ልጃገረዶች ክፍያ ሰጥቶ ከዛ ያባረራቸዋል። በማግስቱ ፓትሪክ ድጋሚ ከጓደኞቹ ጋር ወሬ እየተጫወተ ይቆያል። በዚህ መሃል ሌላኛው አጎት መጥቶ ለፓትሪክ አዲሱን የጉብኝነት ካርዱን ማሳየት ይጀምራል። ልክ እናንተ እንደምታውቁት ደግሞ ይህ ወንድማችን ማንም ሰው ከሱ የተሻለ ሆኖ ማየትን በፍጹም አይታገስም። በዚህ ምክንያትም አንድ ጊዜ ደግሞ በውስጡ ደም መፍላት ይጀምራል። እሱ ያንን ሰውዬ እየተከታተለ እስከ መታጠቢያ ቤት ድረስ ይደርሳል። እዛም ፓትሪክ የእጅ ጓንት አድርጎ የእሱን አንገት ለመጭመቅ ወደፊት ሲራመድ ልክ በዛው ሰዓት አንድ ነገር ይከሰታል። ይህንን ሳይ ፓትሪክ ቁጣ በሙሉ ጠፍቶ ይሄዳል። በእውነቱ በፊቱ ያለው አጎት ግብረ ሰዶማዊ ጌ ሆኖ ይወጣል። በዛ ላይ እሱ ፓትሪክም እንደራሱ አይነት ሰው አድርጎ ያስበው ነበር። እዚህ ላይ በእውነቱ ጓደኞች የፓትሪክ አጎታችን አስተያየት ሪያክሽን የሚታይበትም ነበር። በፊቱ ያለው ወንድማችን ከፓትሪክ ጋር እስከ መጋባት የሚያደርስ ወሬ ማውራት ይጀምራል። ይህንን ሁሉ ሲያይ የፓትሪክ አጎታችን የግድያ ዕቅድ በሙሉ እዛው ይበርዳል። እሱ ልክ በዛው ቅስፈት ከዛ ቦታ 9 ቀን ነጭራሹ ፈርጥጦ ይጠፋል። አእምሮ እዛ ላይ በጣም ከመበላሸቱ የተነሳ ከዛ በኋላ በቀጥታ ወደ አንድ የምሽት ክበብ ናይት ያመራል። ውስጥም በመግባት ከጓደኛው ጋር ለጥቂት ጊዜ እጽ መውሰድ ይጀምራል። ከዚህ በኋላ በክበብ ውስጥ ካሉ አንዳንድ ልጃገረዶች ጋር ማሽኮርመም ይጀምራል።
አንደ ሁልጊዜውም ዛሬ አንድ ሞዴል ከሱ ጋር ይዞ ይሄዳል። ከዚህ ቀጥሎ ምን ሊፈጠር እንደሚችል እናንተ አስቀድማችሁ ታውቃላችሁ። በማግስቱ በቢሮ ውስጥ ፓትሪክ የቃላት እንቆቅልሾች እየተጫወተ ሳለ ያቺ የሱ ጸሐፊ ልታገኘው ትመጣለች። በእውነቱ ይቺ እህታችን በውስጧ ፓትሪክን በጣም ተወዶ ነበር። ቢወደድም አይፈረድበትም። የልጁ ሰውነትም ምርጥ ነበር። መልኩም ቢሆን ጥሩ የሚባል ነበር። ነገር ግን እህታችን ይህንን ሁሉ ወሬው ለእርሱ በግልጽ ልቧን አውጥታ ፈጽሞ ልትነግረው አልቻለችም ነበር። ነገር ግን ፓትሪክ ምንም እብድ አልነበረም። እሱም በእነዚህ ሁሉ ቀናት ውስጥ ከእሷ የሁኔታ መለዋወጥ ተረድቶ ነበር። ጸሐፌ በእኔ ላይ እንደተማረከችብኝ አውቄያለሁ ይል ነበር። ስለዚህ ዛሬ ፓትሪክ ከሱ ጋራ የራት ግብዣ ዲነር ዴት እንድትወጣ ይነግራታል። ከዛም ምን ይከሰታል ጓደኞቼ? እህታችንም ወደ እሱ ይበልጥ ለመቅረብ ልክ የዚህኑ እድል ትጠብቅ ነበር። ማታ ሲሆን በቀጥታ ወደ ፓትሪክ ቤት ትመጣለች። ፓትሪክም ወደፊት በመሄድ እሷን እየተቀበለ አንድ አይስክሬም ይሰጣታል። ከዚህ በኋላ እሱ በቀጥታ ሄዶ በሺዎች የሚቆጠሩ የቢላና የመቁረጫ አይነቶችን የተቀመጡበትን አንድ መሳቢያ ይከፍታል። ከዛም አንድ ቢላ ያነሳል። በዚህ መሃል እሷ ለማቋረጥ የእሷን ትኩረት ለማስቀየር ሲል በወሬዎች ውስጥ ጠምዶ ይይዛታል። ከዚህ በኋላ እሱ ከሌላኛው ቁምሳጥኑ ውስጥ አንድ ሌላ መሳሪያ ቁስ ያወጣል። እሱ ያንን መሳሪያ እጅግ በጣም በብልሃት ደብቆ ስለሚያወጣው ልጃገረዷም ስለ ነገሩ ፍጭ እንኳን አታገኝም ነበር። የሆነ ሆኖ ከዚህ በኋላ ፓትሪክ ያንን መሳሪያ በቀጥታ ራሷ ላይ ሊመታት ሲል ልክ በዛው ሰዓት በድምፅ መልእክት ቮይስ ሜሴጅ ላይ የእሱ እጮኛ የዛን የድምፅ ማስታወሻ ይደርሳታል። እዛ ላይ የዛን ድምፅ መልእክት ከሰማች በኋላ ያቺ ልጃገረድ ፓትሪክ እና ዚያ አሁንም በፍቅር ግንኙነት ውስጥ እንዳሉ ትረዳለች። እሱም እዛ የጠራት ከሷ ጋር ጊዜ ለማሳለፍ ለመዝናናት ብቻ እንደነበረም ትገነዘባለች። ይህንን ሁሉ ከሰማች በኋላ እህታችን በጣም ታዝናለች። በመቀጠል ፓትሪክም የእሷን እንዲህ ያለ ያዘነ ፊት ተመልክቶ ሊገላት አይችልም። ልክ እናንተ እንደምታውቁት ይህ ሳይኮ ገዳይ የሚገለው በውድድር ከሱ ሊበልጡ የሚፈልጉትን ወይም ደግሞ በጣም ደስተኛ ሆኖ የሚኖሩትን ሰዎች ብቻ ነው። ምክንያቱም የማንም ሰው ደስታ ለሱ በፍጹም አይዋጥለትም። ስለዚህ እሱ ያችን ጸሐፊውን አይገላትም። ከዛም እንድትሄድ ይነግራታል። ከዚህ ጋር ተያይዞ እህታችን እያለቀሰች ከዛ ቦታ ትሄዳለች። በማግስቱ ቢሮ እንደደረሰ ፓትሪክ እሱን ለማግኘት ድጋሚ ያ መርማሪ መምጣቱን ይመለከታል። በዛን ጊዜ ልክ እንደመጣ መርማሪው ምን አዲስ ነገር አለ ወንድሜ? የሆነ ነገር አወቅ ወይስ የለም ብሎ ይጠይቀዋል። በዚህ ላይ ፓትሪክ ተረጋግቶ አዎ በቅርቡ እንዳወቅኩት እሱ አሁንም በለንደን ነው ያለው። በእውነቱ እሱ ራሱ ደብቆ መኖር ፈልጎ ነው ይላል። በእውነቱ እሱ ከብዙ ልጃገረዶች ጋር የፍቅር ግንኙነት ነበረው። ስለዛ እነዛ ልጃገረዶች በአንድ ጊዜ የሁሉንም ስሜት እየተጫወተባቸው እያታለላቸው እንደነበረ ሲያውቁ ሁሉንም እሱን ፍለጋ ተረባረቡበት። በዚህ ፍርሃት ምክንያት እሱ አሜሪካን ትቶ ወደ ለንደን ተዘዋወረ። ይህን ሲሰማ መርማሪው በመገረም ምን አይነት ቀልድ ነው? እሱ በልጃገረዶቹ ምክንያት ብቻ ወደ ለንደን እንደፈረጠጠ እርግጠኛ ነህ ብሎ ይጠይቀዋል። በዚህም ላይ ፓትሪክ አዎ ጌታዬ፣ እኔማ የሰማሁት እንዲህ ነው ይላል። አሁን ጓደኞች ይህ መርማሪ ምን ያህል የዋህ ሰው ነው ቢባል የፓትሪክን እያንዳንዱ ወሬ ማለትም ማመን ይጀምራል። እየወጣ ሳለ ሌላ ተጨማሪ መረጃ ካገኘ ወዲያውን አሳውቀኝ ብቻ ብሎ ይሄዳል። መርማሪው እንደሄደ የፓትሪክ ስሜት ሙሉ በድጋሚ ይበላሻል። ማታ ከቢሮ ሲመለስ ድጋሚ ያቺን ሴተኛ ዳሪ ክሪስቲን ይመለከታታል። ነገር ግን በዚህ ጊዜ ክሪስቲ ከእርሱ ጋር ለመሄድ በግልጽ እምቢ ትላለች። ምክንያቱም ባለፈው ጊዜ ፓትሪክ በጣም አደገኛ በሆነ ሁኔታ መኪናውን ነድቶት ነበር። ነገር ግን ፓትሪክ ወፍራም የገንዘብ ጥቅል ኖት ያሳያታል። ይህንን ስታይ ክሪስቲ ድጋሚ ከእርሱ ጋር ወደ አፓርታማው ለመሄድ ፍቃደኛ ትሆናለች። እናም ልክ እናንተ እንደምታውቁት የዚህ አጎታችን ስራ በአንድ ሴት ብቻ አይሆንም። ስለዚህ እሱ አስቀድሞ ሌላ ተጨማሪ ሴተኛ ዳሪ ወደ አፓርታማው ጠርቶ አስቀምጦ ነበር። ከዚያስ ምን ይከሰታል ጓደኞቼ? እንደ ሁልጊዜ ሁሉ እሱ ከሁለቱም ልጃገረዶች ጋር ለጥቂት ጊዜ ያወራል። ከዛም ለምን ዓላማ እንደጠራቸው ያንን ስራውን መስራት ይጀምራል። ነገር ግን በዚህ ጊዜ እዛው ባለበት ቦታ ላይ አንደኛዋ ልጃገረድ ይገላታል። ይህንን ትዕይንት ስታይ ሁለተኛዋ ልጃገረድ ክሪስቲ ከዛ ቦታ ነፍሴ ውጪኝ ብላ መፈርጠጥ ትጀምራለች። ነገር ግን ፓትሪክ ያችን ልጃገረድ ጨርሶ አሁንም በእሷ ጀርባ ላይ ይከተላታል። ክሪስቲ እየፈረጠጠች በአፓርታማው የተለያዩ ክፍሎች ቻምበሮች ውስጥ ትገባለች። እዛም ግን የልጃገረዶቹ የተቆራረጡ አስክሬኖች ብቻ ተሰቅለው ይታዩ ነበር። ከዚህ ጋር ተያይዞ እሷ በሆነ መንገድ ከሱ ክፍል ወጥታ በህንፃው ውስጥ ያሉ የሌሎችን አፓርታማዎች በሮች ማንኳኳት ትጀምራለች። ነገር ግን ማንም ሰው በሩን አይከፍትላትም ነበር። በዚህ ምክንያት እሷ በዛ ባለችበት ሁኔታ በደረጃዎች ውስጥ ታች መውረድ ትጀምራለች። ነገር ግን ፓትሪክ ልክ በዛ ቦታ ላይ ይደርሳል። ከላይ ሆኖ እሱ በቀጥታ የዛፍ መቁረጫ ሚስማሩን የኤሌክትሪክ መጋዘኑን በልጃገረዲቱ ላይ ይወረውርባታል። በዛም የልጃገረዲቱ ህይወት እዛ ቦታው ላይ ያልፋል።
ያቺን ልጃገረድ ከገደለ በኋላ ፓትሪክ ገንዘብ ለማውጣት ወደ አንድ ኤቲኤም ማሽን ይሄዳል። ነገር ግን በካርዱ ገንዘብ ሊወጣለት አልቻለም ነበር። በኤቲኤም ማሽኑ ላይ አንድ መልእክት ብቻ ደጋግሞ ይወጣል። ፖፕ አፕ ይሁን ነበር። እሱም የኤቲኤም ማሽኑ ድመት መብላት ይፈልጋል የሚል ነበር። እንደ አጋጣሚ ሆኖ ከእሱ አጠገብ አንዲት ድመት ወድቃ ነበር። እሱም እሷን አንስቶ በማሽኑ ፊት ለፊት ጥይት ይመታል። ሊተኩስባት ሲል ልክ በዛው ቅጽበት ነገር ግን እሱ ይህንን እያደረገ ሳለ አንዲት አሮጊት ሴት ትመለከተዋለች። ልክ በዛው ቅጽበት እሱ ድመቷን ትቶ አሮጊቷን ሴት ራሷን በጥይት ይመታታል። ይህንን የመሰለ ከፍተኛ የጥይት ድምፅ ሰምቶ ፖሊስም እዛ ደርሶ ነበር። ከዚህ ጋር ተያይዞ ፓትሪክ ወዲያውኑ ከዛ በመፈርጠጥ በመኪና ማቆያ ፓርኪንግ ውስጥ መኪናውን መፈለግ ይጀምራል። ነገር ግን በዛን ጊዜ የሁለት ፖሊሶች መኮንኖች መኪኖች ከፊት ለፊቱ ይከቡታል። አንድ መርማሪ ኢንስፔክተር በሱ ላይ ጠመንጃ በመደቀን ጨዋታ አብቅቷል፣ አሁኑኑ እጅህን ስጥ ይለዋል። ነገር ግን ፓትሪክ የእሱ ምንም አይነት ወሬ አይሰማም። እዛም ያሉትን መኮንኖች በጥይት መምታት ይጀምራል። በዚህ የተኩስ ልውውጥ በኋላ አንዲት ጥይት ሄዳ በቀጥታ የፖሊስ መኪናውን የነዳጅ ታንከር ላይ ትመታዋለች። በዚህ ምክንያት እዛ ላይ ከፍተኛ ፍንዳታ ይከሰታል። እንዲህ አይነቱ አስፈሪ ትዕይንት ተመልክቶ ፓትሪክ ራሱን በከፍተኛ ሁኔታ ይደነግጣል። ሌላ ሰው ከመምጣቱ በፊትም ድጋሚ ከዛ ቦታ ይፈረጥጣል። ከዛ በኋላ እሱ በስህተት የራሱ አፓርታማ መስሎት ወደ ሌላ ሰው አፓርታማ ይገባል። የደህንነት ጠበቃው ሴኩሪቲም ስሙን እንዲያስመዘግብ ሲነግረው ፓትሪክ ምንም ሳያስብ መሳሪያውን አውጥቶ እሱንም በጥይት ይመታዋል። ምክንያቱም ጓደኞቼ እስከዚህ ደረጃ ድረስ ሲደርስ የአጎታችን አእምሮ ሙሉ በሙሉ ተበላሽቶ ነበር። እሱ ራሱ ምን እያደረገ እንደሆነ ለራሱ ጨርሶ አይገባውም ነበር። አሁን በፊቱ የመጣውን ሰው ሁሉ በጥይት ይመታል። ወደፊትም ይራመድ ነበር። ልክ እንደዚሁ እንደ እብድ እየፈረጠጠ ከጥቂት ጊዜ በኋላ በመጨረሻ ወደ ራሱ አፓርታማ ይደርሳል። ነገር ግን ወደ ክፍሉ ሲገባ ወደ ውጪ ሲመለከት እሱን ለመያዝ የወታደር ኃይል ሚሊተሪ ሳይቀር እንደደረሰ ይመለከታል። ይህንን ሲያይ ወዲያውኑ ወደ ህግ ጠበቃው ሎየርድ ስልክ ይደውላል። በጭንቀትም ከ30 እስከ 40 የሚደርሱ ሰዎችን ወደ ሞት መድረክ እንደሸኛቸው ይነግረዋል። ይህ ብቻ ሳይሆን እሱ በአንዳንድ ልጃገረዶች የሰውነት ክፍሎች ላይ እንዴት ቆራርጦ እንደበላ ጭምርም ይነግረዋል። በእውነቱ እሱ ይህንን ሁሉ ለህግ ጠበቃው የሚነግረው እሱን ለማዳን የሚቻለውን ጥረት ሁሉ እንዲያደርግለት ብሎ ነው። ከዚህ በኋላ በስልኩ ላይ ራሱ እሱን ለማግኘት ወሬ ያወራል። የሆነ ሆኖ በማግስቱ የጠዋት ተግባሩን ከጨረሰ በኋላ በቀጥታ ወደ ፖል አለን አፓርታማ ያመራል። እዛ ሲደርስ የፖል ቤት ሙሉ በሙሉ ባዶ ሆኖ ያገኘዋል። በዛን ጊዜ አንዲት ሴት መጣ ይህ ቤት ቀድሞ ተሸጧል፣ ስለዚህ እርሶ ከዚህ ሂዱ ትለዋለች። በዚህ ላይ ፓትሪክ ጓደኛዬ ፖል አለ እዚህ ነው የሚኖረው ያለሱ ፍቃድ፣ እናንተ ይህንን ቤት እንዴት መሸጥ ትችላላችሁ ይላታል። በዛን ጊዜ ያቺ ሴት በግልጽ ቃላት እዚህ ፖል አለን የተባለ ምንም አይነት ሰው አይኖርም፣ ስለዚህ አንተ ወዲያውኑ ከዚህ ውጣ ትለዋለች። ይህንን ሁሉ ሲሰማ ፓትሪክ በውስጡ ሙሉ በሙሉ ይናወጣል። ያለምንም ክርክር ከዛ በቀጥታ ወደ ውጭ ይወጣል። ወደ ውጭ እንደወጣ እያለቀሰ ወደ ጸሐፊው ስልክ ይደውላል። ዛሬ ወደ ቢሮ መምጣት እንደማይችልም ይነግራታል። ነገር ግን በሌላ በኩል ጸሐፊው በጣም ብዙ ስራ ስለተቀመጠ ወደ ቢሮ እንዲመጣ በተደጋጋሚ ትነግረዋለች። የሰው ወሬ ሲሰማ ፓትሪክ ይበልጥ ይበሳጫል። በቁጣ ስልኩን ይዘጋዋል። በቀጥታ ወደ መጠጥ ቤት ከጓደኞቹ ጋር ይሄዳል። እዛም ጥቂት ጊዜ ከተቀመጠ በኋላ የእሱ ህግ ጠበቃ ሐዋሪ እዛ ይደርሳል። እሱን ሲያዩ ፓትሪክ ወዲያውኑ ወደ እሱ በመጠጋት ትናንትና የድምፅ መልእክት ልኬልህ ነበር ደረሰ ወይስ አልደረሰም ብሎ ይጠይቀዋል። በዚህ ላይ አዋርድ እየሳቀ ትላንት ምን ያህል አጋነነው መልእክት የላከልኝ ባክህ ይለዋል። የሆነ ሆኖ ታሪኩ ስቶሪው በጣም ምርጥ ነበር፣ ነገር ግን መጨረሻው በጣም መጥፎ ነበር። ይህንን ሲሰማ ፓትሪክ ሙሉ በሙሉ ይናደዳል። ምክንያቱም ሀዋርድ የሱ ወሬ ሁሉ እንደ ቀልድ ቆጥሮት ነበር። ከዚህ በኋላ እሱ በቁጣ አይደለም ወንድሜ፣ ያ ሁሉ ቀልድ አልነበረም፣ ፖል አለልን የገደልኩት እኔው ራሴ ነኝ። ከሱ ጋር የቀሩትን ከ30 እስከ 40 የሚደርሱ ሰዎችንም እንዲሁ አጥፍቻለሁ። ስለዚህ እኔን ለማዳን ወዲያውኑ ዝግጅት አድርግ። ነገር ግን ሀዋርድ የሱ ወሬ ሰምቶ በተረጋጋ ሁኔታ ምን የማይረባ ወሬ ነው የምታወራው? እኔ እኮ ከ2 ቀናት በፊት ራሱ ከፖል አለን ጋር አብሬ ተቀምጬ መጠጥ እየጠጣው ነበር ይለዋል። ይህንን ሲሰማ ከፓትሪክ እግር በታች መሬት ትንቀጠቀጣለች። እጅግ በጣም ይደነግጣል። ምክንያቱም ፓሎምን እሱ በራሱ እጅ ገሎት ነበር። ታዲያ እሱ እስከ አሁን ድረስ እንዴት በሕይወት ሊኖር ይችላል? ደግሞ እሱ በእውነት ያንን ያህል ሰው ገሎ ከሆነ እስካሁን ፖሊስ ወይም ወታደር እሱን ለመያዝ ለምን አልመጡም? በእውነቱ ጓደኞቼ በእነዚህ ሁሉ ቀናት ውስጥ ፓትሪክ እየገደላቸው የነበሩ ሰዎች በሙሉ የእሱ ቅዠት ነበሩ። በእውነቱ እሱ የማይወዳቸው ሰዎች በሙሉ በገዛ ምናቡ ኢማጂን ውስጥ ብቻ ይገላቸው ነበር። ማለትም በእነዚህ ሁሉ ቀናት ውስጥ የእሱ አእምሮ እውነተኛ ዓለም እርስ በርሳቸው ሙሉ በሙሉ ተዘበራርቀው ነበር።
እንግዲህ ጓደኞች የዛሬ ታሪክ እንዴት እንደነበረ በአስተያየት ኮሜንት መስጫው ላይ በእርግጠኝነት ንገሩኝ። ሌሎች ቪዲዮዎችን መመልከት እንዳትረሱ። በጣም እጅግ አድርጌ አመሰግናለሁ። እወዳችኋለሁ ማለት ነው። እወዳችኋለሁ የኔ ጓደኞቼ ናችሁ እናንተ ማለት ነው። እወዳችኋለሁ ነው ማላችሁ ማለት ነው። እወዳችኋለሁ ነው ምላችሁ ማለት ነው። ይመቻችሁ ይመቻችሁ ማለት ነው። ይመቻችሁ ይመቻችሁ ነው ምላችሁ ማለት ነው። ቴንኪው አመሰግናለሁ።